አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? እስኪ ይህን ቪዲዮ አዳምጡት፣ ትንሽ እያዳምጡትና እናወራበታለን። አይሰማም። አላሁ መውጁዱን ቢላ መካን የሚመስል ሰርተፍኬት አዘጋጅተን አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው። አላህ ያለ ቦታ ያለ ነው። አሁን ደግሞ መጨረሻ ላይ ፈቀድ ከፈር ነው የምትሉት። መርሐባ። ቪዲዮውን እንዳያችሁት ነው አላሁ መውጁዱን ቢላ መካን እያለ ያሸመድዳቸዋል ልጆቹን። እነዛ የሚቀሩት ልጆቹ እንደዚህ እንትን የሚያጭቃቸው ልጆች ትላልቅ ናችሁ፣ ኮረዶች ናችሁ፣ በደንብ ታውቃላችሁ። ክፉን ደግን ለይታችሁ ማወቅ የምትችሉ ናችሁ። ለምክንያቱም እየተሽኮረመማችሁ ነው፣ ያስገድዷችሁም እንደሆነ አላውቅም። አላሁ መውጁዱን ቢላ መካን እያለ እያሸመድዳቸው ነው እነዚህ ልጆች ማለት ነው። እናንተ መጠየቅ አለባችሁ፣ መጠየቅ መልመድ አለባችሁ። ማስረጃ ዛሬ በየቦታው በየሞባይሉ እርግጠኛ ነሽ እያንዳንድሽ እሱ ጋር ሞባይል ትጠቀሚያለሽ። እያንዳንድሽ ቲክቶክ ብትምን ሁሉም የምትጠቀሙ ናችሁ፣ ምክንያቱም ትላልቆች ናችሁ። ተመክራችሁም እንደው አላውቅም፣ እሱን አላህ አለም። ነገር ግን ሳታውቁ ከሆነ ዝም ብሎ ቀሪ ከሆናችሁ እናንተ ደረሳ ከሆናችሁ ወይም ተማሪ ከሆናችሁ ጥያቄ ማቅረብ አለባችሁ። መጠየቅ ልመዱ። ሲያሸመድዳችሁ ዝም ብሎ ከየት ነው የመጣው? አላሁ መውጁዱን ቢላ መካን ማለት ከየት ነው? ምንድን ነው? ማስረጃ አለ ወይ? ያኔ የአላህ ቃል ነው ወይ? የነቢዩ ቃል ነው ወይ? ሰለላሁ ዐለይሂ ወሰለም። ምክንያቱም ቃለ ተዓላ ቃለ ረሱሉላህ ነው የዲነል ኢስላም መመሪያችን ማለት ነው። ዝም ብሎ የትልቅ ሰዎች ንግግር ነው የምናምን የሚለውን ነገር መቀበል የለባቸውም። እሳት ነው እያበላችሁ ያለው፣ ረመጥ ነው እያጎረሳችሁ ያለው ይሄ ሰውዬ። አላሁ መውጁዱን ቢላ መካን እያለ እሳት ነው። አሁን ምንም ላይ መስላችሁ ይችላል። እሳት ነው እያበላችሁ ያለው። ወላሂ ላዚም ገባችሁ? ቢያንስ ቁርአንና ሐዲስ እንኳን እንትን ባትሉ ጉግል ላይ ራሱ ገብታችሁ ጠይቁ። እንደዚህ የሚል ቃል ሐዲስ ላይ ያለው ወይ ቁርአን ላይ ያለው ብላችሁ እንኳን ለማጣራት ሞክሩ። ጻፉት እስኪ፣ አታገኙትም። አላሁ መውጁዱን ቢላ መካን ቢያንስ ማለት ነው። ቢያንስ እንደው ቢያንስ እንደው አለሌ የትም እንደው ضعيف ነው እንኳን የሚባል ነገር ሐዲስ እንኳን ያኔ ውድቅ ጠቅላላ በቃ መውዱዕ የሆነ ነገር እንኳን የለበትም። ገባችሁ? እና እዚህ ጋር ለማጣራት ነው ዝም ብላችሁ የሚመጣላችሁ። በፊት ለምሳሌ ልጆች እያለን ሲያስተምሩን ወይም ሲያቀሩ ምን ይሉ ነበር? ወይም በቂሷ መልኩ እኛ ግን ቁርአን እናንተን ከቁርአን የመጣ ነው ይመስለን ነበር። ኢብሊስ ለምሳሌ መላይካ ነበር፣ 7 ሰማይ 7 ምናምን ነገር ያልሰገደበት የለም፣ ግንባሩ ስጁድ ያልነካበት ቦታ የለም ነበረ። አላህ ተቆጥቶ ነው ያባረረው እያሉ ሲሞሉን ሲጠቀጠቁን ነበር የኖሩት። ያንን ባለማወቅ እውነት ብለን እንኳን አድገን አሁን ማጣሪያውን ስናገኘው ግን ጠቅላላ ኢብሊስ የሚባል ፍጡር ኢላ ኢብሊስ አስተክበረ ወካነ ሚነል ካፊሪን ከካህዲያኖች ነበረ መጀመሪያ ኢብሊስ። እና አሁን ደግሞ በሰለጠንበት ዘመን እውቀት በተስፋፋበት ሰዓት እንደዚህ ጫካ ለጫካ መሄድ በቀረበት ሰዓት እጃችሁ ላይ መረጃው እያለ ያገኘውትን እያመጡ ሲጠቀጥቁባችሁ አትጠቅጠቁ። እናትና አባቶችም እንደነዚህ አይነት ልጆችን አታስጠቅጥቁ። ማስረጃ ጠይቁ። ይህ ቃል የአላህ ነው ወይ የነቢ ነው ወይ? እንዲህ እናንተ እውነት እንዲህ አላህን ምንድን ነው እንዴት ነው የምታዩት እናንተ ዲነል ኢስላምን? ዝም ብሎ የማንም እንትን በምርቃና እየመጣ ዝም ብሎ መርቅኖ የገሌ ታሪክ ነው የገሌ ቂሷ ነው እያለ እናትና አባታችን አጎታችን አክስታችን ሲሉት ነበር ሲከርሩት ነበር እያሉ ሲጠቀጥቋችሁ ትጠቀጠቃላችሁ እንዴ? ኧረ አላህን ፍሩ። ወላሂ ልዓዚም ተው፣ ከባድ ነው። ኢላ መን አተላህ ቢቀልቢን ሰሊም ነው የሚለው አላህ። ቀልቡ ሰላም የሆነች ሰው ብቻ ሲሆን ማንንም አልምርም ነው የሚለው። ቀልቡ ሰላም ማለት ከሽርክ የጸዳ ያሻረከን ሰው ግን በፍጹም አይምርም አላህ። ሽርክ ነው ይሄ። ምክንያቱም አላህን ክዳችሁ አላህ መውጁዱ አላህ የተናገረውን መካድ አላህ ረባካችሁ ልትጠነቀቁ ይገባል። አቅሪውን ተውት። እሱ እንግዲህ በሆዱ ተደፍቶ ነው። ሐስቢ አላሁ ወኒዕመል ወኪል